በተለያዩ አካባቢዎች የሚነሱ ግጭቶች፣ አለመረጋጋቶችና መፈናቀሎች የንግዱ ማህበረሰብን ቀጥተኛ ተጎጂ የሚያደርጉ ናቸው። በእነዚህ ችግሮች ሳቢያ አቅርቦት ሰንሰለቶች ይቋረጣሉ፣ ኢንቨስትመንት ይገደባል፣ የንግድ መተማመንም በእጅጉ ይሸረሸራል። ይሁንና ንግድ ሰላም ከሌለ እንደሚጎዳው ሁሉ ሰላምን ለማስፈንም የግሉ ዘርፍ ሚና የጎላ ነው። የአነስተኛ መካከለኛና ከፍተኛ ኢንተርፕራይዞች ተወካይ የሆነው የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትም ግጭቶችን የሚቀንሱና አስተማማኝ ከባቢን የሚፈጥሩ የብሔራዊ ምክክር ውጤቶችን ለመደገፍ ከፍተኛ ፍላጎት አለው። በመሆኑም ምክር ቤቱ እንዲሁም በአጠቃላይ የግሉ ዘርፍ በሀገራዊ ምክክሩ ላይ የነቃ ተሳትፎ እያደረገ ይገኛል። ንግድ ባይተሰልፍ ሞቢሊቲን ይፈልጋል፣ የሰዎችን እንቅስቃሴ፣ እርጋታን፣ የኢኮኖሚ መሻሻልን ወይ ደግሞ መጠናከርን የሚፈልግ ነው። ስለዚህ የንግዱ ማህበረሰብ አንደኛ ሰላም ሲጠፋ የመጀመሪያ ተጠቂ የሚሆነው ተጎጂ የንግድ ማህበረሰብ ነው። እንደዚሁም ደግሞ ሰላም በማውረድም ሂደት ውስጥ ትልቁ ሚና ሊጫወት የሚገባው የንግዱ ማህበረሰብ ነው። አገራዊ ምክክር ኮሚሽኑ አሁን እያደረገ ያለው ምንድነው? አገራዊ የሆነ መግባባት፣ አገራዊ የሆነ መረዳዳት እንዲኖር የሚያደርግ ስለሆነ ከኛ ስራ ጋር የሚሄድ ነው። አገራዊ የሆነ መግባባቱ ሲመጣና ሲኖር የንግድ ህብረተሰብ በአንድ የሚሆን በሌላ መልክ ተጠቃሚ ነው። እንደዚሁም ደግሞ አለመግባባቶች ሲኖሩም የንግድ ህብረተሰብ ተጎጂ ነውና ዓላማዎቻችን አንድ ላይ የሚሄዱ ተመጋጋቢዎች ናቸው። እስካሁን ባለው ሂደትም ከወረዳ ጀምሮ እስከ ፌዴራል አልፎም ከሀገር ውጭ በሚገኙ የዲያስፖራ ማህበረሰቦች ውስጥ የንግዱ ማህበረሰብ በሀገራዊ ምክክሩ ላይ በመሳተፍ አጀንዳዎቹን ማስያዝና ተወካዮቹን መለየትም ችሏል። እንደ ተሳታፊም አንዳንድ ሂደቶችንም ከማሳለጥ አንጻር ስራዎችን ሰርተዋል። አጀንዳዎችንም እየሰጡን ነበረ። ስለዚህ እስካሁን ባለው ሂደት ውስጥ ሰፊ የሆነ እገዛን ሲያደርጉልን ነበረ። እንደ ዜጋም እንደ ንግድ ማህበረሰብ ባለድርሻ አካል ሆነው እነሱ ያላቸውን አጀንዳዎች በማምጣት ያንን ሲሰሩ ነበር። የኢትዮጵያ ንግድና ዘርፍ ማህበራት የፊታችን ሐምሌ 8 በሚጀምረው ሀገራዊ ምክክር ላይ በንቃት ለመሳተፍ ዝግጅት ማድረጉን ሲያነሳ ለንግዱ ማህበረሰብም በቂ ግንዛቤ እንደሚያስጨብጥ አስታውቋል። በተጨማሪም የትግበራ ሂደቱም ስኬታማ እንዲሆን የበኩሉን ድጋፍ እንደሚያደርግ ነው ቃል የገባው። እኛም የንግዱን ህብረተሰብ ማስተማር አለብን፣ ማሳወቅ አለብን። በዚህ ውስጥ በንቃት እንዲሳተፉ ከዚህም ደግሞ በተጨማሪ አስፈላጊነቱ ላይ ጠቀሜታው ላይ ለመመለከታቸው እናሳውቃለን። ኢምፕሊሜንቴሽኑም ላይ የግሉ ዘርፍ ትልቅ አቅም አለው፣ ገንዘብ አለው፣ እውቀት አለው፣ ተሰሚነት አለው። ስለዚህ እነኚህን በተለይ በኢምፕሊሜንቴሽኑ በማገዝ ኮሚሽኑንም በማገዝ የተጀመረው የብሔራዊ ምክክር ኮሚሽን ውጤታማ እንዲሆን ትልቁን ድርሻ ማገዝ አለበት። በሀገራዊ ምክክሩ ላይ የሚሳተፉ የህብረተሰብ ተወካዮች ውይይቱ ከመጀመሩ ከሳምንት በፊት ወደ አዲስ አበባ እንደሚመጡና የትውውቅና የገለጻ ጊዜ እንደሚኖራቸው ሲገለጽ ለምክክሩ ምዕራፍም በአግባቡ መወያየትና መደማመጥ የሚያስችል የተቀረጸ የአሰራር ሂደት ተዘጋጅቷል። ታች 50-50 ሆነው የተለያዩ ግሩፖች ውስጥ ይቀመጣሉ። ከዛ ያደገ መጥቶ ወደ 250 16 ግሩፕ ይሆናል። ቀጥሎ ደግሞ 500 ሆነው 8 ግሩፖች ይሆናሉ። ስለዚህ ታች ጀምሮ ከትንሽ ግሩፖች ጀምሮ እያደገ መጥቶ ውይይቱ ይካሄዳል። በተለይ ደግሞ መነጋገር መደማመጥ በሚያስችል መንገድ የተቀረጸ የአሰራር ሂደት አለ። በሀገራዊ ምክክሩ ላይ የተመረጡ አጀንዳዎች ሀገራዊ ጉዳዮችን ብቻ የተመለከቱ እንደሆነም ኮሚሽኑ ያስታወቀ ሲሆን በምክክሩና በአጀንዳ ማሰባሰብ ሂደት ከህብረተሰቡ የሰበሰባቸውን የተለያዩ ቅሬታዎችን ግን በመሰብሰብ ለሚመለከታቸው የመንግስት አካላት ለማቅረብ ዝግጅቱን ጨርሷል። የህግ ማዕቀፍ ኖሯቸው፣ ፖሊሲ ማዕቀፍ ኖሯቸው በተለያየ መንገድ ያልተፈቱ ጥያቄዎች፣ የህዝብ ጩኸቶች እዛ መሬት ላይ መቅረት ስለሌለባቸው እነዛን አምጥተን ለሚመለከተው የመንግስት አካል፣ የአስፈጻሚው አካል፣ የክልል መሪዎችን ባሉበት ያንን ለማስረከብ ዝግጅቶችን ጨርሰናል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክሩ ላይ የሚሳተፉ የህብረተሰብ ወኪሎች በቂ ዝግጅት እንዲያደርጉና በተባለው ጊዜ እንዲገኙም ጥሪውን አቅርቧል።